ቅመም ያውን አንቺ እንደኔ እንደ አሁን ፍቅረኛ ነሽ አይደለ? እኔ እኮ እያማከርኩሽ ነው እንጂ እኮ ገባኝ። እኔ ታዲያ መከሰስ ካለባት ትከሰስ። ምንም አማራጭ የለንም። አማራጭ አለ? አማራጭ የለም። ግን ያው ስትከሷት ልትቀጣ የምችልበትን ነገር እያሰባችሁ እሷ ለኛ ካላሰበች እኮ እሷ ተቀጣ ልጇን እኮ በሆነ እኔም አለሁ አይደል እንዴ ልጁ የኔ ዲኤንኤ እኮ ከሆነልኝ እኔም አለሁ። በኋላ ደግሞ ህግ ላይ ቀርባ ደግሞ ምን እንደምትል አይታወቅም። ገባ ምን እንደምትል ምን ለመናገር ልክ ነሽ። ልክም የሆነች አይመስለኝም። ምን እንደምትል አይታወቅም። እስካሁን ድረስ እቺ ልጅ እንደዚህ እየሆነች ያለች ምናልባት እኛ ተረዳናት ነገር አለ ማናቀው ነገር ወይ እኔ እየፈራው ያለሁትኝ በቃ የሆነ ነገር ተማምና ሊሆን ይችላል። የሆነ ነገር ቢኖር ነው። ስለዚህ ተረጋግተን እናስብና ልጅቷን በቃ ይሆናል አይደለ ሜቢ ምክርም ካስፈለጋት ወይ የሆነ ነገር እንሞክርና እድል እንስጣትና ከዛ በኋላ ማድረግ ያለብን ነገር እናደርጋለን። ከዛ ግን ህግ ላይ ቀርባ ምን አሁንም ለሷ እኮ በጣም እንትን እያልሽ ነው። እግዚአብሔርን በቃ ምንም ሌላ መፍትሄ የለውም። አይተናታል እኮ ከዛ ጊዜ ጀምሮ እኮ አይደለም እኔ ለብሩኬ ስለማስብ ነው። ገባኝ። ግን አሁን ለሷም ስለማስብ ነው። ይሄ ሁሉ ጊዜ እንኳን ለምሳሌ ይቺ ልጅ አሁን እስካሁን ድረስ እንኳን ሜቢ እንኳን የብሩኬ ልጅ ብትሆን አትሆንም፣ ግን ብትሆን ልጅቷ ከዛ በኋላ እስከ ይሄ ሁሉ ጊዜ ተብሎ እሱ ቢፈረድበት ወይ ሆነ ነገር አላቅም። እኔ ስለ ህግ እኔ እኮ ቅመም እኔ እኮ እየሞከርኩ ያለው ዲኤንኤ ደግሞ እያመንክላት አልነበረም አይደለም። ልጁም ከሆነ እኮ ልቀበል ብያለሁ። በቃ የኔ ከሆነ ልቀበል እንዴ እና ከመሬት ተነስቶ ሰው እኮ ያንተ ልጅ ነው ካለ ያለ ምርመራ ያለ ማስረጃ እሺ ብለህ ትቀበል። እሷ ጋር ሳድግ ብትባልስ እንዴት ነው እንዴ የሚባል እንደዚህ የሚባል እንዴት እንደዛ ይባላል? እኔ ምን አውቄ ኧረ ጉዴ! እንደዚህ አይነት እንዴት እንዳሰብሽው ራሱ አላውቅም። ብቻ ተረጋጊ። አንቺ ምንም የሚያሰጋሽም የሚያስፈራሽም ነገር የለም። እኔ አንቺን አልለይሽም። ሞት ይመጣል እንጂ እኔ አልለይሽም። እኔ አልለይሽም። አሁን በዛ ወይ እንዳታስቢ አንቺ እንዴ። የትኛውም ህግ እኮ አብራት ኑር አብራት ምናምን የሚል ህግ የለም እኮ። ፍላጎቴ ህፃኗ ስላለች ሜቢ ለሷ ሲባል አብራት እንደሱ አይባል የሚባል ፍርድ ቢፈረድስ? እንደዛ አትፍሪ። እንደዛ እንዳፈሪ እግዚአብሔርን አንድ ምንም አይፈጠርም። እንዲህ የሚባል ነገር የለም። እኛ የምንፈልገው እሺ በቃ እኔ መፍትሄዎች እንፈልጋለን። ያ ኮንፈርት ካልሰጠሽ እንፈልጋለን። እኔ አንቺ እንድትጨነቂ አልፈልግም። ሌላ መፍትሄ እኮ ምን አለሽ? እኔ ወይ ማግኘት ነው በቃ ብቻ ለምን አራኔ ብቻንማ ምን እንደምታደርግበት ምንም ላልሆን እችላለሁ እኮ በቃ ካልተፈረሰ እኮ አይጠራም። ምንም ማድረግ አልችልም። አሁን አማራጮችን መፈለግ ነው። አሁን ልጅቷንም ዝም ብለን በደመ ነፍስ አንስተን ብንወጣ ለልጅቷም ጥሩ አይሆንም አይደለ? እሱማ ልክ ነገር ይመጣል ብለህ ታስባለህ? ልጅቷን እንኳን ጠልፈና እኔ እንደዛ አድርጌያለሁ እኮ ብር ምንም አልሆነችም። በቃ ወስጄ እኮ ቤት አድርጌ ከማዘርጋ እንትን ብያለሁ እኮ እኔ ቤተሰቡ ላይ ያውቃል እኮ ይሄን ነገር ቤት ወስጃታለሁ እኮ ልጅቷን ስትታመም ቢኒ የሰጠሁት ውስጥ ነው የገባሁት። በቃ ቢኒ በደንብ እናስብበት። ይሄ ነገር የማይሆን አካሄድ ከምንሄድ በደንብ እናስብበት። እኔ ከዚያ አቅጣጫ ነው